ይህንን ቻፕተር ባለፈው ክላሳችን ላይ ጀምረን ነበረ። አክቹዋሊ ምናልባት አይዲያውን ትንሽ በሁለት ሴክሽን ለመጨረስ አስቤ ነው ትንሽ ያቆየሁት። ሀሳቡን ባለፈው ክላሳችን ላይ ጀምረን ነበረ ስለ አጠቃላይ ፖፑሌሽን መረጃ፣ ስለ ስነ ህዝብ ብዙ መረጃዎችን አንስተን ነበረ ባለፈው ክላሳችን ላይ። በመጀመሪያ በባለፈው ሴክሽን ያየ ነው ኮንሰፕት ኦፍ ፖፑሌሽን ትሬንድስ ኦፍ ፖፑሌሽን ግሮዝ ኤንድ ኮምፖዚሽን ኢን ኢትዮጵያ የሚለውን ዴፊኒሽን አይተን ነበረ። ፖፑሌሽን የሚለው ይሄ በአንድ አካባቢ ላይ የሚኖር ማህበረሰብ እንደሆነ ዲፋይን ለማድረግ ሞክረን ነበረ። ትሬንድ የሚለው የህዝብ እድገት በተለይ የኢትዮጵያን የህዝብ ቁጥር ከ1980ዎቹ ጀምሮ ምናልባት በፊት የነበረውን ትሬንድ ለማዳሰስ ሞክረን ነበረ። በጣም ከፍተኛ የሆነ የህዝብ እድገት እንዳለ፣ በጣም አስፈሪ ሁኔታ እያደገ እንዳለ ለማየት ሞክረን ነው ያቆም ነው። ከፖፑሌሽን ኮምፖዚሽን አንጻር ፖፑሌሽን ኮምፖዚሽን ቤዚካሊ ከሴክስ አንጻር ከእድሜ አንጻር የተለያየ አይነት ኮምፖዚሽን እንዳለ፣ ለምሳሌ ከእድሜ አንጻር እድሜ በጣም ያንግ ኤጅ፣ ኦልድ ኤጅ፣ ሚዲየም ኤጅ ፖፑሌሽን በየዓለማቱ እንዳለ አይተን ነበረ። በመጨረሻም ያየ ነው ኤጅ ዲፔንደንሲ ሬሾን ባለፈው ክላሳችን ላይ ለመዳሰስ የሞከር ነው። ኤጅ ዲፔንደንሲ ሬሾን ነው ለማየት የሞከር ነው። ኤጅ ዲፔንደንሲ ሬሾ የምንለው ምንድን ነው? ኤጅ ዲፔንደንት ፖፑሌሽን የሚባል አለ በየዓለማቱ፣ ወይንም ጥገኛ ማህበረሰብ ወይንም ጥገኛ ህዝቦች ብለን የምንጠራቸው ህዝቦች አሉ። ያም ማለት ከ0 እስከ 14 ይሄ ለስራ ያልደረሰ የህዝብ ክፍል ማለት ነው። ከ65 በላይ ያሉ ይሄ ወይንም ወደ ጡረታ የገባ ወይንም በእድሜ ገፋ ያሉ ህዝቦችን ጥገኛ ብለን እንጠራለን። ኤጅ ዲፔንደንሲ ሬሾ እንዴት ነው ካልኩሌት የምናደርገው? ይህንን ከ0 እስከ 14 ፕላስ ከ65 በላይ ያሉትን ደምረን ከ15 እስከ 64 መካከል ላይ ላሉ ህዝቦች ስናካፍል የሚመጣ ቁጥር ነው ኤጅ ዲፔንደንሲ ሬሾ ብለን የምንጠራው። ይሄ ምናልባት ባለፈው ክላሳችን ላይ በመጨረሻ አይተን ያቆም ነው። ለምሳሌ እዚች ጋር ይህንን ኤግዛምፕል ሰርተን ነበረ ባለፈው ክላሳችን ላይ። ለምሳሌ በአንድ ሀገር ላይ 65 ሚሊዮን ህዝብ አለ ተብሎ ቢወሰድ ከዛ ውስጥ 40% ወይንም 26 ሚሊዮን ከ0 እስከ 14 እድሜ ክልል ውስጥ ያለው ቢሆን እና ከ15 እስከ 64 ያም አክቲቭ ኤጅ ፖፑሌሽን ወይም ወርኪንግ ኤጅ ፖፑሌሽን የሚባላል። አንዳንድ ጊዜ ይሄ 50% ይሆናል። ያም ማለት 32.5% ብለን ይህንን ኤጅ ዲፔንደንሲ ሰርተን ነበረ። ያም ማለት 26 ሚሊዮን ሲደመር 6.5 ሚሊዮን ሲባዛ በ100 ይሄ በ100 ሬሾን ይሰጣል ማለት ነው። ይሄ የሚያሳየው 100 ጥገኛ ወይንም በተለያየ ነገር 100 ህዝቦች መካከል ላይ 100 ጥገኛ ህዝብ እንዳለ ለማየት ሞክረን ነው እያቆም ነው ማለት ነው። ዛሬ የመጨረሻውን ክፍል እናያለን የዚህን ሞጁል። ሁለተኛ ደረጃ ላይ በመጨረሻ ባለፈው ያየነው ሴክስ ሬሾ ነው። ይሄ ሜል ፖፑሌሽን ዲቫይድድ ቱ ፊሜል ፖፑሌሽን የሚለውን በባለፈው ክላሳችን ላይ አይተን ነበረ። በመጨረሻ ያቆምነው ፖፑሌሽን ዲስትሪቢዩሽን በሚለው ፓርት ላይ ነበር። ፖፑሌሽን ዲስትሪቢዩሽን የሚለው ምንድን ነው? It is the most crucial fact of the population geography, which is that peoples are not evenly distributed across the face of the earth. እንደምታውቀው ዓለም ላይ የትኛውም አካባቢ በምንሄድበት ሰዓት ህዝብ በወጥነት ሰፍሮ አናገኝበትም። በአንዳንድ ቦታ ላይ በጣም ጥቅጥቅ ብሎ ሰዎች ሰፍሮ እናገኛለን። አንዳንድ ቦታ ላይ ደግሞ ሰዎች በጣም ራቅ ራቅ ብሎ ሰፍሮ እናገኛለን። ያንን ሀሳብ ለማመላከት ነው ይሄ ፖፑሌሽን ዲስትሪቢዩሽን የሚባለው። ምናልባት አሁን ቀጣይ የሆነ ማፕ አሳያችኋለሁ። ኢትዮጵያ ውስጥ ሰዎች በጣም ጥቅጥቅ ብሎ የሰፈሩ ቦታዎችን ማግኘት እንችላለን። በጣም ተራርቆ ያሉበትን ቦታዎችን እንመለከታለን። ይሄ በዋናነት በኢትዮጵያ ብቻም ሳይሆን በዓለም ላይ ያለ የፖፑሌሽን ዲስትሪቢዩሽን ፋክት ነው ማለት ነው። this means that some areas experience high population concentration። ይሄ የሚያሳየው ምንድን ነው? አንዳንድ ቦታዎች በጣም ከፍተኛ የሆነ የህዝብ ቁጥር ይታያል።
የስ አዘርስ ሞድሬት ወይንም አንዳንድ ቦታ ላይ በጣም መጠነኛ የሆነ የህዝብን ቁጥር እናገኛለን። አንዳንድ ቦታ በጣም ዝቅተኛ የሆነ የህዝብ ቁጥር እናገኛለን። አንዳንድ ቦታ ላይ ፈጽሞ ህዝብ የሌለበትን ቦታ ልናገኝበት እንችላለን። ራይት ፖፑሌሽን ዲስትሪቢሽን ብለን የምንጠራው ያንን ፋክት ለማመላከት ነው ማለት ነው። ሶ ፖፑሌሽን ዲስትሪቢሽን ሪፈርስ ቱ ዘ ዌይ ሃው ፖፑሌሽን ስፕሪድ። ይሄ ፖፑሌሽን ወይንም የህዝብ አሰፋፈር ወይንም የህዝቦች ስርጭት ማለት ሰዎች በምድር ላይ የሚኖሩበትን ሂደት ለማመላከት ነው ማለት ነው። that means any size from small area to the earth as a whole to a large population። ያ ማለት ልክ በአንድ ቦታ ላይ በጣም ትንሽ ህዝብ ካለበት ተነስተን በጣም ትልቅ ህዝብ ያለበትንም ለማሳየት የምንጠቀምበት የፖፑሌሽን ጂኦግራፊ ኮንሰፕት ነው ማለት ነው። so the distribution of population is indicated by population density። እንግዲህ የህዝቦችን አሰፋፈር በፖፑሌሽን ደንሲቲ ነው ልንገልጽ የምንችለው። ፖፑሌሽን ደንሲቲ የምለው በአንድ አካባቢ ላይ ሰፍሮ የሚገኘው የህዝብ ቁጥር ማለት ነው። ራይት ፖፑሌሽን ደንሲቲ which is the average number of people per square kilometer። በአንድ በተወሰነ ቦታ ላይ የሚኖር አጠቃላይ የህዝብ ቁጥር እንደማለት ነው። በአንድ በተወሰነ ስኩዌር ኪሎሜትር ውስጥ የሚኖሩ የሰዎችን ቁጥር ማለት ነው። ዋት ኮል ፖፑሌሽን ደንሲቲ ብለን የምንጠራው። ሶ ኢን ኢትዮጵያ the population is unevenly distributed for various physical and human related reasons። ቀድመም ለማንሳት እንደሞከርኩት ኢትዮጵያ ውስጥ የሰዎችን አሰፋፈር በምናይበት ሰዓት ስርጭቱ ወጥነት ያለው አይደለም። unevenly distributed ነው፣ ወጥ አይደለም። ሁሉም ቦታ ላይ እኩል የሆነ የህዝብን አሰፋፈር አለ። ሄሎ ታዲዮስ ቴድሮስ ይሰማል? ሚውት አድርጓል። ሚውት አድርጓል። በጣም አሪፍ። አጭር ሰዓት ነው የምንቆየው፣ ትንሽ የመጨረሻም ስለሆነ ከባለፈው የቀረው። ኢትዮጵያ ውስጥ እንደምታወቀው ቅድም ለማንሳት እንደሞከርኩት ህዝቦች የህዝብ አሰፋፈር ወጥነት ያለው አይደለም። አንኢቨንሊ ያም ማለት አንኢቨንሊ ማለት ሰዎች ለምሳሌ ሁሉም ቦታ ላይ ወጥ በሆነ መንገድ ሰፍሮ አናገኝበትም። ሁሉም ቦታ ላይ ጠቅጠቅ ያለ ወይንም ሁሉም ቦታ ላይ በጣም ዘርዘር ብሎ የሰፈረውን የህዝብ አሰፋፈር አናገኝበትም። በአጠቃላይ ኢትዮጵያ ውስጥ የህዝብ አሰፋፈር ወጥነት የሌለው ነው ማለት ነው። ይህም በዋናነት በሁለት ምክንያቶች ነው። አንደኛው ፊዚካል ፋክተር ነው። ሁለተኛው ሂውማን ፋክተርስ ተብሎ የሚጠሩ ናቸው። እነዚህን አሁን በቀጣይ ስላይድ ላይ ያሳያቸዋል። in the nation, people live mostly in areas with a pleasant life conditions such as moderate climate። ዓለማችን ላይ እንደምታውቀው ሰዎች በብዛት በጣም ጥሩ ክላይሜት ያለበት ወይንም ሳቢ ክላይሜት ያለበትን አዲኩዌት ሰፕላይ ኦፍ ዋተር በጣም በቂ የሆነ የውሃ አቅርቦት ያለበት ቦታዎችን ይመርጣል። ጉድ ቬጂቴሽን ከቨር በጣም ብዙ የእጽዋቶች ስርጭት ያለበትን ቦታ ይመርጣል። ጥሩ አፈር ያለበትን ይመርጣል። አንድ ብዙ በሽታ የሌለበትን ቦታ ይመርጣል። በእነዚህ ምክንያቶች የሰዎችን አሰፋፈር የተለየ ሆኖ እናገኛለን ማለት ነው። እስቲ እነዚህን ሁለቱንም ፋክተሮች እናያቸው። እስቲ ፊዚካል ፋክተርስ አንድ ማን ሜድ ፋክተርስ ወይንም ሂውማን ፋክተርስ ብለን የምንጠራቸውን እስቲ እያንዳንዳቸውን እኔ እነዚህ አይ ቲንክ እዚህ ጋር ታዩታላችሁ። እዚች ጋር ፊዚካል ኤንድ ሂውማን ፋክተርስ ይህንን የሰዎችን ስርጭት በተለይ ኢትዮጵያ ውስጥ የሰዎችን ስርጭት የሚወስነው እነዚህ ሁለቱ ፋክተሮች ናቸው። እነዚህ የመጀመሪያ ፊዚካል ፋክተር ብለን የምንጠራው ለምሳሌ ክላይሜቱ በተለይም የዝናብና የሙቀት ሁኔታ በጣም የተመጣጠነ ሲሆን ሰዎች እነዛን አካባቢዎችን ይመርጣል። ሌላኛው አፈር በጣም ምርታማ የሆነበትን አካባቢ በተፈጥሮ ሰዎች ይመርጣሉ። ናቹራሊ አፈር በጣም ምርታማ የሆነውን አካባቢ በጣም ምርታማ የሆነ አፈር ያለበትን አካባቢ ሰዎች ይመርጣሉ። አንድ ናቹራል ዋተር ሰፕላይ ለምሳሌ በተፈጥሮ የወንዞች፣ የሐይቆች፣ የምንጮች ስርጭት በጣም ጥሩ የሆነ አካባቢ ሰዎች በተለምዶ ይወዳሉ። ያ ማለት እነዚህ ተፈጥሯዊ የሆኑ ነገሮች ሳቢ በጣም ጥሩ ሲሆን
ሳቢ ይሆናሉ። በጣም መጥፎ ሲሆን ደግሞ ገፊ ምክንያት ይሆናሉ ማለት ነው። ያም ማለት ለምሳሌ ክላይሜቱ በጣም ሞቃታማ ሲሆን፣ ዝናብ የሌለበት አካባቢ ሲሆን፣ ከፍተኛ ሙቀት አለበት ሲሆን ከአካባቢ ሰዎች ይርቃሉ ወይንም ያንን አካባቢ ሰዎች አይመርጡም። ሌላኛው አፈር፣ ለምሳሌ አፈር በጣም መጥፎ ሲሆን፣ ምርታማ አፈር ያልሆነ አካባቢ ሰዎች ለመኖር አይመርጡም። ሶ ፊዚካል ፋክተርስ ቦዝ ፑሽን ፋክተር የመሆን እድልም አለው፣ ፑሊንግ ፋክተርም የመሆን እድል አለው። ምን ማለት ነው ይሄ? እነዚህ የተፈጥሮ ሁኔታዎች ወይንም እነዚህ የተፈጥሮ ሀብቶች የሰውን ልጅ ሳቢ የመሆንም እድል አለው፣ ገፊ የመሆንም እድል አለው። የስ ሶ ፊዚካል ፋክተርስ ብለን የምንጠራቸው እነዚህ ናቸው። ሁለተኛ ሄሎ Yes, mbang. Jacqueline Jan. Sure. Terima por. ትዕግስቱ Sorry. ድምፅህን ሚዩት አድርግ ከይቅርታ ጋር። ያ ሶ እነዚህ ፊዚካል ፋክተርስ ብለን የምንጠራቸው ናቸው። ሶ ሂውማን ፋክተርስ ብለን የምንጠራቸው ለምሳሌ ታይፕስ ኦፍ ኢኮኖሚክ አክቲቪቲ። አይ ቲንክ ይሄ ምናልባት በጣም ገላጭ ነው። እናንተም ላይክ ያላችሁበትን አካባቢ እንደ ኤግዛምፕል መውሰድ እንችላለን። ለምሳሌ ኢኮኖሚ በጣም ጥሩ የሆነውን አካባቢ ሰዎች ወደዛ ይሳባል። በጣም ጥሩ ስራ የሚሰራበት የስራ እድል ወይንም የስራ እንቅስቃሴ ያለበትን ቦታ ሰዎች ይመርጣሉ። የስራ እንቅስቃሴ በጣም የተዳከመ ወይንም በጣም ጥሩ የሆነ የስራ እድል የሌለበት አካባቢ ላይ ሰዎች በብዛት መኖር አይፈልጉም። ቤስት ኤግዛምፕል ለምሳሌ ኢትዮጵያንና ደቡብ አፍሪካን በኤግዛምፕል መውሰድ እንችላለን። ከኢትዮጵያ በጣም ብዙ ሰዎች ወደ ደቡብ አፍሪካ ይሳባሉ ወይንም ይሰደዳሉ። ያለ ምንድን ነው? ጥሩ ኢኮኖሚ አለ። ያ ኢኮኖሚክ አክቲቪቲ ሰዎችን ወደዛ ይስባል። ያ ምናልባትም ፖፑሌሽን ዲስትሪቢሽን ላይ እንደ አንድ ፋክተር ልንወስዶ እንችላለን። ሶ ሎካል ኤግዛምፕል ለምሳሌ ኢትዮጵያ ውስጥ አዲስ አበባ ሌላ አንድ ክልል ወይንም አንድ ዞን ኤግዛምፕል መውሰድ እንችላለን። ሌትስ ሴይ ፎር ኤግዛምፕል ሆሳና መውሰድ እንችላለን። አዲስ አበባ ላይ በጣም ትንሽ ቦታ ላይ በሚሊየን የምንቆጠር በጣም ብዙ ሚሊየን የአዲስ አበባ ህዝብ አይ ቲንክ ኤግዛክት ቁጥሩን አላወጡም። እስካሁን ከ5 ሚሊዮን በላይ ህዝቦች ይኖራሉ ተብሎ ይገመታል አዲስ አበባ ውስጥ ከ5 ሚሊዮን በላይ። ሆሳና አካባቢ ወይንም ሀዲያ ዞን፣ ከምባታ ዞን ሰዎች በጣም ዘርዘር ብሎ በብዛት ላናየው ይችላል። በአንጻራዊነት ልክ እንደዚህ የስራ እንቅስቃሴ የንግድ እንቅስቃሴ በስፋት የሚታይበት አካባቢ ሰዎች በተለምዶ ወይንም በተፈጥሮ ይመርጣሉ። ያለ ምንድነው? ኢኮኖሚክ አክቲቪቲ በጣም ጥሩ ከመሆኑ የተነሳ ማለት ነው። ስለዚህ ፖፑሌሽን ዲስትሪቢዩሽንን ዲተርማይን ከሚያደርጉ ወይንም ከሚወስኑ ፋክተሮች አንደኛው እነዚህ ኢኮኖሚክ እንቅስቃሴዎች ናቸው ማለት ነው። በአጠቃላይ ዓለም ላይ ኢንክሉዲንግ ኢትዮጵያ የህዝቦች ስርጭት ወይንም የህዝቦች አሰፋፈር የሚወሰኑት በእነዚህ በሁለቱ ምክንያቶች ነው፣ በፊዚካል ፋክተርስ ኤንድ ሂውማን ፋክተርስ ማለት ነው። ሌላኛው ሂስቶሪካል ፓተርን ከሂውማን ፋክተር አንደኛው ሂስቶሪካል ፓተርን ፖፑሌሽን ሙቭመንት። ለምሳሌ በተፈጥሮ ኢትዮጵያ ውስጥ ከተሞች አካባቢ ላይ ሰዎች በስፋት ይሰደዳሉ። በጣም ብዙ ህዝቦችን እናገኛለን። በትንሽ ቦታ ላይ ብዙ ፖፑሌሽን ደንስቲ እናገኛለን። ገጠራማ አካባቢዎችን በምናይበት ሰዓት ሰዎች እንደዚ አይነት ዲስትሪቢሽን ላናይ እንችላለን። ይሄ አንዱ ከሂውማን ፋክተርስ የሚወሰድ ነው ማለት ነው። አይ ቲንክ እዚህ ጋር ያለውን ማፕ እዚች ላይ ያለውን ፖፑሌሽን ዲስትሪቢሽን የሚያሳይ ነው። ይሄ ፖፑሌሽን ዲስትሪቢሽን ይሄ ካልኩሌሽን በቀላሉ የምንሰራበት ነው። በአንድ አካባቢ ላይ ምን ያክል ህዝብ አለ የሚለውን ነገር ለማወቅ የምንሰራበት ነው። ለምሳሌ ክሩድ ደንሲቲ ይባላል። ክሩድ ደንሲቲ ማለት ልክ ቶታል ፖፑሌሽን ለቶታል ኤሪያ ተካፍሎ የሚመጣ ቁጥር ማለት ነው። ይሄ ክሩድ ደንሲቲ ተብሎ ይጠራል። ምን ማለት ነው? ይሄ ልክ ሌትስ ሴይ ፎር ኤግዛምፕል የሆሳና እንደ ኤግዛምፕል እንውሰድ። ለምሳሌ ቶታል ኤሪያ አለ፣ ቶታል ፖፑሌሽን አለ። ሆሳና ውስጥ ያለውን ቶታል ፖፑሌሽን ለአጠቃላይ ለሆሳና የመሬት ስፋት ስናካፍል የሚመጣ
ቁጥር ማለት ነው። ይሄ ክሩድ ዴንሲቲ ብለን የምንጠራው ማለት ነው። ይሄ ምናልባትም አጠቃላይ በአንድ አካባቢ ላይ የሚኖረውን ፖፑሌሽን ዴንሲቲ ለማግኘት የምንሰራበት ነው። አይ ቲንክ እዚች ላይ ኤግዛምፕል አለ። ልክ ቪዲዮውን ስታዩት ፓውዝ እያደረጋችሁ እችኛውን ኤግዛምፕል ኤክሰርሳይዝ ማድረግ ትችላላችሁ። አክቹዋሊ እዚህ ጋር ተሰርተዋል። ሶ ኤክሰርሳይዝ ማድረግ ትችላላችሁ ማለት ነው። ሶ ኢትዮጵያ ውስጥ ያሉ የፖፑሌሽን ዴንሲቲ የሚያሳይ መረጃ ነው ይሄ። አክቹዋሊ እዚህ ላይ ይታያል። ሁሉም ክልሎች ምናልባት ከአዳዲስ ክልሎች ውጭ፣ በእርግጥ ይሄ መረጃ ከ10 ዓመት በፊት የወጣ መረጃ ነው። ለምሳሌ ትግራይ፣ አፋር፣ አማራ፣ ኦሮሚያ፣ ኤስኤንኤንፒአር ይሄ ድሮ የነበረ ነው። ሰው ፖፑሌሽን እዚህ ጋር ቶታል ፖፑሌሽን እናገኛለን። ስኩዌር ኪሎ ሜትር ወይንም የኤሪያውን ስፋት እዚህ ጋር እናገኛለን። እዚህ ጋር ፖፑሌሽን ዴንሲቲ እንመለከታለን። ቅድም ይታያችኋል አይደል? አዎ ይታያል። እዚች ላይ ቅድም እዚህ ጋር ያሳየኋችሁን አሁን ቀጣይ ስላይድ ላይ ኤክሰርሳይዝ ማድረግ እንችላለን። ኤግዛምፕል ለምሳሌ እዚች ላይ ለምሳሌ የአዲስ አበባን መስራት እንችላለን። ይሄ አክቹዋሊ ቅድም እንዳልኩት ከ15 ዓመት በፊት የወጣ መረጃ ነው። የአዲስ አበባ ለምሳሌ አጠቃላይ ህዝቡ ያኔ 3,273,000 ነበር። የአዲስ አበባ የመሬት ስፋቱ 527 ስኩዌር ኪሎ ሜትር። ስለዚህ ክሩድ ዴንሲቲ ብለን የምንጠራው ወይንም ሲዲ የምለው ምንድን ነው? እችኛውን 3,273,000 ለ527 ስናካፍል የሚመጣ ቁጥር ማለት ነው። እቺ 6,210 ይሄ ክሩድ ዴንሲቲ ወይንም ፖፑሌሽን ዴንሲቲ ብለን የምንጠራት ማለት ነው። ይሄ ቁጥር በአጠቃላይ ምንድነው? ልክ እችኛውን ቁጥር ለዚህ አካፍለን እያንዳንዱን ለዚህ አካፍለን የሚመጣ ቁጥር ነው። ይሄ ክሩድ ዴንሲቲ ተብሎ ይጠራል ማለት ነው። ሌላኛው ቅድም እያነሳነው ነው እዚህ ጋር ያንን ፖፑሌሽን ዴንሲቲ አፌክት የሚያደርጉ ፋክተሮች እነዚህ ናቸው። ቅድም ያነሳናቸው ይሄ ፊዚካል ፋክተርስ አንድ ሂውማን ፋክተርስ ራይት። ይሄ ማፕ ምናልባት ፖፑሌሽን ዴንሲቲን በቀላሉ የሚያሳይ ማፕ ነው ኢትዮጵያ ውስጥ። እዚህ ጋር እንደምትመለከቱት በዚህ ካርታ ላይ ይታያል አይደል? ካርታው ይታያል። በዚህ ማፕ ላይ ይሄ በሰማያዊ ቀለም ያለበት እና ይሄ በቢጫ የተቀለሙ አካባቢዎች ምናልባት ከሞላ ጎደል በጣም ዴንስሊ ፖፑሌትድ የሆኑ አካባቢዎች ናቸው። ለምንድን ነው ይሄ የሆነው? ምናልባት ቻፕተር 1 ዲስከሽን በደንብ የምታስታውሱ ከሆነ ያን ዲስከስ ስናደርግ የኢትዮጵያን ቶፖግራፊ ወይንም የኢትዮጵያና የመሬት ክፍል በሶስት ከፍለን ዲስከስ ያደረግነው። ያም ዌስተርን ሃይላንድስ እንደ ሎውላንድስ፣ ሳውዝ ኢስተርን ሃይላንድስ እንደ ሎውላንድስ እና ስምጥ ሸለቆ እዚህ ጋር መሀል ላይ ረፍት ቫሊ ብለን ዲስከስ ያደረግነው። እነዚህ አካባቢዎች በዋናነት በጣም ዴንስሊ ፖፑሌትድ የሆኑ አካባቢዎች ናቸው። እነዚህ አካባቢዎች ዴንስሊ ፖፑሌትድ የሆኑ አካባቢዎች ናቸው ማለት ነው። ነገር ግን እዚህ ላይ ለምሳሌ ይሄ በደመቅ ያለ ቡናማ አካባቢዎች በረሃማነት በብዛት የሚታይበት እነዚህ አካባቢዎች ለምሳሌ አፋር አካባቢ ላይ ሰዎች በጣም ዘርዘር ብሎ ነው ወይንም ራቅ ብሎ ነው ሰፍረው የምናገኘው። እዚህም ሶማሊያ አካባቢ፣ እዚህ ቦረና አካባቢ፣ ሞያሌ አካባቢ በብዛት ሰዎች በጣም ተራርቆ ሰፍሮ የምናገኝባቸው አካባቢዎች ናቸው እነዚህ አካባቢዎች። ነገር ግን እነዚህ አካባቢዎች ደጋማ ኢትዮጵያ ክፍሎች ናቸው። ደጋማ ኢትዮጵያ ክፍሎች እንደምታውቀው አየሩ በጣም ምቹ ነው፣ አፈሩ በጣም ምቹ ነው፣ በጣም በቂ የሆነ ውሃ ያለበት ነው። ወደ እነዚህ አካባቢዎች ላይ በጣም ብዙ ሰዎችን እናገኛለን በዚህ አካባቢ ላይ። እነዚህ አካባቢዎችም አብዛኛው የአማራ፣ አብዛኛው የኦሮሚያ፣ ደቡብ ኢትዮጵያ፣ የድሮ ደቡብ ኢትዮጵያ ብለን የምንጠራቸው ማለት ነው። ይህ አካባቢ በጣም ምቹ ከመሆኑ የተነሳ ሰዎች በብዛት ሰፍሮ እናገኛለን። ነገር ግን ወደዚህ ስንሄድ ሎውላንድ ነው ወይም ቆላማ ኢትዮጵያ ክፍሎች ናቸው። እዚህ ላይ ሙቀቱ በጣም ከፍተኛ ነው። የዝናብ ስርጭቱ በጣም የተወሰነ ነው ወይንም በቂ የሆነ ዝናብ የማይዘንብባቸው አካባቢዎች ናቸው። ስለዚህ በእነዚህ አካባቢዎች ላይ ሰዎች በስፋት ወይንም በቁጥር በዛት ብሎ ሰፍሮ አናገኝበትም። ይሄ ምናልባትም በፊገራቲቫሊ
የፖፑሌሽን ዲስትሪቢዩሽንን ኤክስፕረስ ለማድረግ የሚያገለግለን ማፕ ነው ማለት ነው። ሌላኛው የጤና ሁኔታ ነው ኢትዮጵያ ውስጥ ሄልዝ ኤንድ ዲዚዝ ኢን ኢትዮጵያ። ምናልባት ጀነራሊ ኢትዮጵያ ውስጥ እንደምታውቀው የሄልዝ ሰርቪስ በጣም በከፍተኛ መጠን እየተሻሻለ እንደሆነ ይታወቃል። ነገር ግን ከፖፑሌሽን ግሮዝ ጋራ አብሮ የሚሄድ አይደለም። በየከተሞቹ በየወረዳው የሆስፒታል የጤና ጣቢያዎች መስፋፋት ይታያል። ነገር ግን በዛው ልክ በሽታን የመቆጣጠር በጣም በከፍተኛ መጠን በሽታዎችን የማጥፋት እንቅስቃሴዎችን በብዛት አንመለከትም። ለምሳሌ ኢትዮጵያስ ኢንቨስትመንት ኢን ሄልዝ ሃዝ ሪዛልትድ ኢን ኢምፕሩቭመንት ኢን ሄልዝ ኮንዲሽን ኦፍ ኢትስ ፖፑሌሽን። እንደምታውቀው ኢትዮጵያ ላይ መንግስትም የግሉ ዘርፍም በጤና ዘርፍ ላይ በጣም ከፍተኛውን ኢንቨስትመንትን ያካሂዳል። ይሄ በዋናነት በሽታዎችን የመቆጣጠር ወይንም የጤና ስርጭትን በጣም በከፍተኛ መጠን ለዜጎች ለማድረስ ከፍተኛውን ርብርብ ይደረግበታል። So despite great progress, Ethiopia is still facing a high burden of disease. ምናልባት እነዛ አይነት እንቅስቃሴዎች እንዳለ ሆኖ ግን አሁንም በጣም ከፍተኛ የሆነ የዲዚዝ ፕሬሸር ይታያል። ለምሳሌ ለብዙ ሕክምና ወደ ውጭ ሀገር ሰዎች ይሄዳል። ያ የሚያሳየው ምንድን ነው? በጣም ሶፊስቲኬትድ ነው ወይንም በጣም ዘመናዊ የሚባሉ አይነት ሕክምናዎችን በስፋት ኢትዮጵያ ውስጥ ላናገኝ እንችላለን። So the health extension program has certainly contributed to the increased access and coverage of high impact public health intervention in the countries. ምናልባት አብዛኞቻችሁ ልታውቁ ትችላላችሁ። የጤና ኤክስቴንሽን ፕሮግራም ይባላል ኢትዮጵያ ውስጥ። ይሄ እስከ ወረዳ ድረስ እስከ ቀበሌ ድረስ የጤና ትምህርቶችን ለዜጎች የሚያዳርሱ ሰዎች ማለት ነው። በዚህ ፕሮግራም አማካኝነት ለአጠቃላይ ለኢትዮጵያ ዜጎች ከፍተኛ የሆነ የጤና ትምህርቶችን ማዳረስ ተችሏል። ነገር ግን ይሄ በቂ ነው ማለት አይደለም። እንደምታውቀው ይሄ የጤና ኤክስቴንሽን ፕሮግራም በጣም ዝቅተኛ የሆነ የጤና ትምህርት ወይንም የጤና አገልግሎት የሚሰጥበት ነው፣ በጣም ሊስት የሚባል አይነት። ነገር ግን በጣም ከፍ ያለ ወይንም ምናልባት ከፍተኛ የሆነ ሕክምና የሚፈልጉ አገልግሎቶችን ላናገኝ እንችላለን። ስለዚህ ምን አለ ማለት ነው ኢትዮጵያ ውስጥ ከጤና አንግል ስታይ በጣም ብዙ ክፍተቶችን ማግኘት እንችላለን ማለት ነው። ሌላኛው ኢምፓክት ኦፍ ፖፑሌሽን ግሮዝ ኦን ሰስቴናብል ዴቨሎፕመንት ኢን ኢትዮጵያ። የህዝብ እድገት ባለፈውም እንዳነሳ ነው ከ1980ዎቹ ወዲህ ኢትዮጵያ ላይ ከ60 ከ50 ሚሊዮን ህዝብ በላይ ጭማሪ ታይቶበታል። ይሄ ምናልባትም በአጠቃላይ በሀገሪቷ ዘላቂ የልማት ግቦች ላይ ከፍተኛ የሆነ ፕሬሸር እየፈጠረ እንመለከታለን። ይህ የሚያሳየው ምንድን ነው? ፖፑሌሽን ግሮዝ which is coming to be one of the biggest problem in Ethiopia። ኢትዮጵያ ላይ እንደምታውቀው የህዝብ እድገት ወይም የህዝብ ቁጥር መጨመር ከፍተኛ የሆነ ጫና እየፈጠረ እንዳለ የሚያሳይ ማለት ነው። ይሄ ምናልባትም for example rapid population growth cause a serious environmental degradation in areas where it occurs። ለምሳሌ ከፍተኛ የሆነ የህዝብ ቁጥር መጨመር ባለባቸው አካባቢዎች ላይ ከፍተኛ የሆነ የአካባቢ መበከል ይታያል። ለምሳሌ የመሬት ወረራ አንድ የውሃ ብክለት፣ የአየር ብክለት በብዛት ይታይበታል። በተለይ ከተሞች አካባቢ ላይ የህዝብ ቁጥሩ በጣም በከፍተኛ መጠን እየጨመረ እንዳለ ነው የምንመለከተው። ያ የህዝብ ቁጥር መጨመር አካባቢ ላይ ወይንም ኤንቫይሮንመንት ላይ ከፍተኛ የሆነ ችግር እየፈጠረ እንደሆነ እንመለከታለን ማለት ነው። it causes for example deforestation። ለምሳሌ ከፍተኛ የሆነ የህዝብ ቁጥር ከፍተኛ የሆነ ዲፎረስቴሽን እያስከተለ እንደሆነ የሚያሳይ መረጃ ማለት ነው። አይ ቲንክ በ1980ዎቹ ምናልባት እንደ መረጃ ልታውቁ ትችላላችሁ። በ1980ዎቹ ውስጥ ኢትዮጵያ ውስጥ የደን ሽፋን የሚባለው ከ30 እስከ 40% ነው ከአጠቃላይ የሀገራችን የቆዳ ሽፋን። ይሰማችኋል አይደል? ይሰማል። ራይት። ኢትዮጵያ ውስጥ እንደምታውቀው በ1980ዎቹ የደን ሽፋን ከአጠቃላይ የሀገራችን ቆዳ ሽፋን ከ30 እስከ 40% በደን ተሸፈነ ነው ተብሎ ይገመት ነበር። ነገር ግን አሁን በዚህ በ5-10 ዓመታት ላይ የሚያሳየው የደን ሽፋን ምናልባትም ከ3% ያነሰ ከ3% ያነሰ
የደን ሽፋን ነው የምንመለከተው አሁን ኢትዮጵያ ውስጥ። ሶ ይሄ ከምን የመጣ ነው? ቢካዝ ኦፍ አን ኤክስፓንድድ ዲፎረስቴሽን፣ በጣም ከፍተኛ የሆነ የደን መጨፍጨፍ ነበር በባለፉት 20 እና 30 ዓመታት ላይ ኢትዮጵያ ላይ ከፍተኛ የሆነ የደን መጨፍጨፍ ነበር። ይሄ ምን አድርጓል? የሀገራችንን የደን ሽፋን በጣም በከፍተኛ መጠን እንዲቀንስ አድርገዋል ማለት ነው። ሶ ይሄ የደን መጨፍጨፍ ምክንያቱ ከምን የመጣ ነው? ከከፍተኛ የሆነ ፖፑሌሽን ኢንክሪዝ ጋር አብሮ የተፈጠረ ነው። ምክንያቱም ሰዎች የህዝብ ቁጥር እየጨመረ ሲመጣ የግብርና ማሳን ይፈልጋል። እያንዳንዱ የተጨመረው ግለሰብ ከተሞች ላይ ቦታን ይፈልጋል። የተለያዩ አይነት አዳዲስ ነገሮችን ማግኘት ይፈልጋል። ያንን ለማሟላት መንግስት ትርፍ መሬት የለው። ምንድነው ሲያደርግ የነበረው? እነዛ ደኖችን አንስተው እዛ ላይ ሰዎችን ሲያሰፍር በተለያዩ መረጃዎች እንሰማለን። ስለዚህ ይህ ምን አመጣ ማለት ነው? ከፍተኛ የሆነ የደንን መጨፍጨፍ አስከትሎ ነበር ማለት ነው። ሌላኛው ወተር ኤንድ ኤር ፖሊሽን፣ ምናልባትም ከተሞች ላይ እንደሚታወቀው በጣም ብዙ ህዝብ እየሰፈረ ሲመጣ ከፍተኛ የሆነ የውሃና የአየር ብክለቶች ይታይበታል። ከፍተኛ የሆነ የአፈር መሸርሸር፣ ከፍተኛ የሆነ የተፈጥሮ ሀብት መመናመን እንዲከሰት አድርጎት ነበር። እነዚህ ችግሮች ከምን አንጻር የተከሰቱ ናቸው? ከፖፑሌሽን ከራፒድ ፖፑሌሽን ግሮዝ ጋራ አብሮ የተፈጠሩ ችግሮች ናቸው ማለት ነው። ፖፑሌሽን ግሮዝ ኤንድ ኤንቫይሮንመንታል ዲግራዴሽን በቀጥታ እንደምታውቀው ኢትዮጵያ ውስጥ የተፈጥሮ ሀብት መመናመን ከህዝብ ቁጥር መጨመር ጋር አብሮ የመጣል። ቅድም እዚህ ጋር እንዳነሳ ነው ለምሳሌ የፎረስት ዲግራዴሽን ወይም ፎረስት ዲፎረስቴሽን፣ ዋተር ኤንድ ኤር ፖሊሽን፣ ሶይል ኢሮዥን አንድ ዲስትራክሽን ኦፍ ናቹራል ቬጂቴሽንስ፣ እነዚህ ነገሮች በቀጥታ ከፖፑሌሽን ግሮዝ ጋር አብሮ የተፈጠሩ ችግሮች ናቸው ማለት ነው። ራይት እዚህ ጋር የምታዩት ያንን ሀሳብ ነው። ለምሳሌ environmental degradation is the process through which the natural environment is compromised in some way, reducing biological diversity and the general health of the environment. ይሄ environmental degradation የምለው ልክ ከኤንቫይሮንመንት የምናገኘው አገልግሎት መቀነስ ነው። በተለይም ከኳሊቲ አንጻር ከኳንቲቲ አንጻር የውሃውን፣ የአፈር፣ የደን የነዛ ነገሮች ኳሊቲ እና ኳንቲቲ መቀነስ ነው environmental degradation ብለን የምንጠራው። in Ethiopia, massive environmental degradation has occurred during the last few decades. ቀደም መነሻ ላይ ለማንሳት እንደሞከርኩት ባለፉት በተወሰኑ 10 ዓመታት ላይ ከፍተኛ የሆነ የአካባቢ ብክለት ተከስቷል ኢትዮጵያ ውስጥ። ይሄ በዋናነት የተከሰተው ከፖፑሌሽን ግሮዝ ጋራ አብሮ የመጣ ችግር ነው ማለት ነው። the major factors accelerating the environmental degradation rate is the man's abusive actions. ምናልባትም እነዚህ የአካባቢ ብክለት በዋናነት የተከሰቱት በሰው ልጅ አማካኝነት ነው። ማንስ አቢዩሲቭ አክሽንስ፣ ሰዎች ለአካባቢ በቸልተኝነት የሚወስዷቸው እርምጃዎች ናቸው ያንን ችግር ያስከተሉት። the land degradation problem is affecting considerable part of Ethiopia. ምናልባት ከውሃውም ከአፈሩም በበለጠ ላንድ ዲግራዴሽን ወይንም የመሬት ብክለት ወይንም የአፈር ብክለት ብለን የምንጠራው በጣም በከፍተኛ መጠን በኢትዮጵያ ውስጥ ጎልቶ ይታያል። ይሄ ዞሮ ዞሮ በምርታማነት ላይ ከፍተኛ የሆነ ጫናን የሚፈጥርበት ችግር እንደማለት ነው። ራይት soil erosion is also the main feature። ከዚህ ጋር ተይዞ የአፈር መሸርሸር ሌላኛው ተጨማሪ ችግር ነው ማለት ነው። ሌላኛው ከፖፑሌሽን ግሮዝ ጋር አብሮ የተፈጠረ ችግር ከፉድ ፕሮዳክሽን ጋር የነበረው ችግር ነው። the situation of food in Ethiopia during the last successive 3 decades is largely dominated by the declining in domestic food production. እንደምታውቀው ኢትዮጵያ ውስጥ ባለፉት 3 10 ዓመታት ላይ የሀገር ውስጥ ምርት በተለይ ለቤት ፍጆታ ወይንም ለሀገር ውስጥ ፍጆታ የሚመረተው የምርት መጠን በጣም በከፍተኛ መጠን እንደቀነሰ የሚያሳይ መረጃ ማለት ነው። yes so Ethiopia's agriculture is dominantly by the small
ኮልደር ፒዛንት ፋርሚንግስ የሀገራችን የግብርና ስርዓት እንደምታወቀው በጣም ዝቅተኛ ማሳ ባላቸው ገበሬዎች የተሸፈነ ነው አብዛኛው which contributes about 95% of the annual food production of the country። እነዚህ ስሞል ሆልድ ፋርመርስ ብለን የምንጠራቸው ይሄ በገጠሩ ክፍል ላይ የሚታየው ዝቅተኛ ማሳ ያላቸው ሰዎች አብዛኛው ከ95% በላይ የሆነውን የኢትዮጵያን የምግብ ፍላጎት ወይም ፍጆታ የሚያሟሉ እነዚህ ሰዎች ናቸው። ሶ ይሄ በጣም በከፍተኛ መጠን እንደቀነሰ የሚያሳይ መረጃ ማለት ነው። but moreover the rising population pressure and the clearing of the forest to satisfy its basic demands such as food and energy made the soil susceptible to wind and water erosion። ቀደም ለማንሳት እንደሞከር ነው ይሄ የህዝብ ድገት በጣም በከፍተኛ መጠን ደኖችን ሲያስጨፈጭፍ ወይም ከፍተኛ የሆነ ለኢነርጂ ዲማንድ ሲመጣ ራይት ልክ ደኑ ይመነጠራል። ደኑ በተመነጠረ ሰዓት አፈር ለጎርፍ ይጋለጣል ማለት ነው። ሰሰፕቴብል ብለን የምንጠራው ያንን ሀሳብ ለማሳየት ነው። ምን ማለት ነው? ልክ ደኑ ሲመነጠር ደን ያለበት አካባቢ ላይ ጎርፍ በጣም በከፍተኛ መጠን ያንን አፈር ጠራርጎ ይወስዳል። ያ ችግር በፕሮዳክቲቪቲው ላይ ዞሮ ዞሮ ችግርን ያስከትላል ማለት ነው። የመጨረሻው በኢትዮጵያ ውስጥ ያሉ ቋንቋዎች በእርግጥ ይህንን ሀሳብ ልታውቁ ትችላላችሁ በስፋት ያለውን ሀሳብ። እንደምታውቀው ኢትዮጵያ ውስጥ ከ80 በላይ የሆኑ ቋንቋዎችን እንሰማለን በሀገራችን ላይ። በአጠቃላይ ኢትዮጵያ ውስጥ ከ80 በላይ ቋንቋዎች እንዳሉ ወይንም የሚነገሩ ቋንቋዎች እንዳሉ ይታወቃል። እነዚህ ቋንቋዎችንም በሁለት ከፍለን እናያለን ራይት። በአፍሮኤዥቲክ እና ናይሎ ሳራን ሱፐር ፋሚሊስ በሚባል ይመደባል። አፍሮኤዥቲክ ሱፐር ፋሚሊስ ብለን የምንጠራቸው እነዚህ ሶስቱ ናቸው። አፍሮኤዥቲክ ምን ማለት ነው? አፍሮኤዥቲክ ማለት ልክ ከአፍሪካ እና ከኤዥያ እና ከአፍሪካ ዝርያ ያላቸው ቋንቋዎች እንደማለት ነው። ለምሳሌ እነዚህም በሶስት ይመደባሉ። ኩሽቲክ፣ ሴሜቲክ ኤንድ ኦሞቲክ ተብሎ ይመደባሉ። እነዚህ አፍሮኤዥቲክ ላንጉዌጅ ፋሚሊስ ብለን የምንጠራቸው እነዚህ ኩሽቲክ፣ ሴሜቲክ እና ኦሞቲክ ላንጉዌጅ ፋሚሊስ ናቸው። እነዚህ ኩሽቲክ ብለን የምንጠራቸው አክቹዋሊ በኢትዮጵያ ውስጥ ብዙ የኢትዮጵያ ክፍሎች ላይ የሚነገሩ ቋንቋዎች ናቸው። በስፋት ኢትዮጵያ ላይ ብዙ ቁጥር ተናጋሪ ያላቸው ቋንቋዎች ናቸው። አክቹዋሊ ምናልባት ካሉ ከአጠቃላይ ከኢትዮጵያ ውስጥ ካሉ ከአፍሮኤዥቲክም ከናይሎ ሳራንም እነዚህ የኩሽቲክ ፋሚሊ ብለን የምንጠራቸው በጣም ትልቅ ቁጥር ያለው ተናጋሪ ያለ ቋንቋ ነው ኩሽቲክ ብለን የምንጠራው። ኤግዛምፕል ለምሳሌ አፋር፣ ኦሮሚያ፣ ሲዳማ፣ ሶማሊያ፣ ሀዲያ፣ ሃላባ፣ ካምባታ፣ ጌዲዮ እነዚህ በአጠቃላይ በኩሽቲክ ላንጉዌጅ ፋሚሊ ላይ የሚመደቡ የላንጉዌጅ ግሩፕስ ናቸው። ሌላኛው ሴሜቲክ ላንጉዌጅ ግሩፕ ነው። ይሄ ላይክ በጣም በስፋት የሚነገሩ በትግርኛ፣ አማርኛ፣ ሀረር አካባቢ በስፋት የሚነገሩ ቋንቋዎች ማለት ነው። ምናልባት ከዛ በተጨማሪ በደቡብ አካባቢ የሴሜቲክ ላንጉዌጆች እናገኛለን። ለምሳሌ ስልጤ አካባቢ፣ ጉራጌ አካባቢ የሚነገሩ ቋንቋዎች which is part of this Semitic language። ሶስተኛ ከአፍሮኤዥቲክ ላንጉዌጅ ፋሚሊ ሶስተኛ ኦሞቲክ ላንጉዌጅ ነው። እነዚህ ላይክ ወላይታ የኦሞቲክ ላንጉዌጅ ተብሎ የሚጠሩት እነዚህም በዋናነት በኦሞ ወንዝ ተፋሰስ ተከትሎ የሰፈሩ ሰዎች የሚጠቀሙበት ላንጉዌጅ ማለት ነው። ይሄ ኦሞቲክ ላንጉዌጅ ተብሎ ይነገራል። ለምሳሌ ወላይታ፣ ዳውሮ፣ ካፋ እነዚህ ቤዚካሊ በኦሞቲክ ላንጉዌጅ ላይ የሚመደቡ ላንጉዌጅ ግሩፕስ ናቸው ማለት ነው። ሁለተኛ ግሩፕ ናይሎ ሳራን ተብሎ የሚጠሩ ናቸው። ይሄ ምናልባትም በናይሎ ሳራን ያ ማለት በናይል ወንዝ አካባቢ እና በሳራ ዴዘርት አካባቢ ላይ የሚነገሩ ቋንቋዎች እንደማለት ነው። ሊትራሊ ናይሎ ሳራን ማለት ኢትዮጵያ ውስጥ ከሚነገሩ ቋንቋዎች አንዱ ግሩፕ ነው። በጣም ብዙ ተናጋሪ ያለበት ነው አክቹዋሊ እሱም። ነገር ግን ዋና ትርጓሜ የተወሰደው
ልክ በናይል ተፋሰስ አካባቢና በናይል ወንዝ ተፋሰስና በሳራ ዴዘርት አካባቢ ላይ በስፋት የሚዘወተሩ የላንጉዌጅ ፋሚሊ የመጡ ቋንቋዎች ለምሳሌ ኩናማ፣ ቤጅ፣ ጉሙዝ ይሄ በቤንሻንጉል አካባቢ፣ ማኦ እሱም እዛው ቤንሻንጉል አካባቢ፣ ኳያም፣ ኑዌር እንደ አኝዋክ እነዚህ ቤዚካሊ በጋምቤላ አካባቢ ላይ የሚነገሩ የላንጉዌጅ ፋሚሊስ ናቸው ማለት ነው። ከሃይማኖት አንጻር የመጨረሻው ስላይድ ነው ይሄኛው። እንግዲህ እንደምታውቀው ኢትዮጵያ ውስጥ በጣም ብዙ ሃይማኖት ተከታይ እንዳለ ይታወቃል። በእርግጥ ከዚህ አንጻር ይሄ መረጃ ምናልባት በ2007 የሲኤስኤ ሴንትራል ስታቲስቲካል ኤጀንሲ የወሰደው መረጃ ነው። ኦርቶዶክስ 43.5% ይሸፍናል። እስላም 33.9% ይሸፍናል። ካቶሊክ 0.7%፣ አንድ ሌሎቹ ለምሳሌ ቡዲዝም፣ ፕሮቴስታንት እነዚህን 3.2% እናገኘዋለን ማለት ነው። ሶ ዲስ ኢዝ ኦል አባውት ፎር geography, and if you have any ideas, just we can deal together now. አላችሁ አይደለ? አለን። በጣም አሪፍ። አይ ቲንክ ባለፈው መጨረስ ነበረብን። ኖርማሊ